የአፍሪኮር ተከታታዮቻችን እንደምን አላችሁ? የዛሬው አጀንዳችን የድሬዳዋ ጉዳይ ነው። ጆን እኔ ጆን ስለምለው ነው፣ ሞክሼ ስለሆነ በጣም እንደ ጓደኛ ማየው ምርጥ ልጅ ነው። ከሱ ብዙ ነገር እንማራለን እንሰማለን ብዬ አስባለሁ፣ አምናለሁ። ስለ ድሬዳዋ እዛው ነዋሪም ስለሆነ ሰላምታ ስጥና ጆን ቀጥታ ወደ ውይይታችን እንገባለን። እንኳን ደህና መጣ ወደ አፍሪኮር። ጥሪያችንን ተቀብለ ስለመጣ ደግሞ እጅግ አድርጌ አመሰግናለሁ። ሰላምታ አንስጥና ወደ ጥያቄዎቻችን እንሄዳለን። እሺ ሞክሼ እጅግ አድርጌ እኔም አመሰግናለሁ። ያው ከዚህ በፊት የምታቀርባቸውን ዝግጅቶች ለማየት ሞክሬያለሁ። ትልልቅ ሰዎችን ታቀርባለህ። እንግዲህ የሆነ ነገር ይላል ብለህ ደግሞ አክብረኸኝ ስለጋበዝከኝ በዚህ ካንተ ጋር ስላለው እጅግ ደስ ይለኛል። ቴንኪው ብያለሁ። እስቲ ጆን ማን ነው? ዮሐንስ በአማርኛ ማን ነው? የተወለደ እንተዋወቅ እስቲ። አንደኛ ክፍል የተማረ፣ ፕራይመሪ ስኩል የጨረሰ፣ ሃይ ስኩል የጨረሰ፣ ከዛ በኋላ ሃይር ስኩልም ገብተ ከሆነ እሱንም ንገረን እስቲ። እስከ የትምህርት መጨረሻ ድረስ ያለውን ከትውልድ ጀምረህ እንታወቅ፣ ለትውውቅ ያህል። ዮሐንስ ተመስገን እባላለሁ። ተወልጄ ያደግኩት ድሬዳዋ ነው። የድሬዳዋ ተወላጅ ነኝ። የድሬዳዋ ልጅ ነኝ። ያው እንግዲህ የድሬ ልጅ ሰፈር እንጂ ብሔር የለውም ይባላል እና የራሴን በሰፈር ያው ራሳችንን የዚህ ሰፈር ልጅ ነን ብለን ነው አይደንቲፋይ የምናደርገው እንጂ ሲዳማ ነኝ፣ ኦሮሞ ነኝ፣ አማራ ነኝ የሚል አይደንቲፊኬሽን የለም እኛ ጋር እና እኔ የድሬዳዋ ልጅ ነኝ። ከዛ ወረድ ሲል ራሴን አይደንቲፋይ የማደርገው የገንደቦዬ ልጅ ነኝ። ገንደቦዬ ስለ ሰፈሬን ነው የሚገልጸው ማለት ነው። እና የትኛውም የድሬዳዋ ልጅ አግኝተኸው ብታናግረው ብትጠይቀው የተወለድክ ራስን አይደንቲፋይ አድርግ ቢባል የድሬዳዋ ልጅ መሆኑና የተወለደበትን ያደገበትን ሰፈር ሊጠቅስልኝ ይችላልና እኔም ራሴን በዛ ነው አይደንቲፋይ የማደርገው። ከአንደኛ ክፍል ጀምሮ ኤሌመንተሪ አዲስ ህይወት የሚባል ትምህርት ቤት ነው ተምሬ ያደግኩት። በጣም ደስ የሚል የልጅነት ጊዜ ነበረኝ በዛ። ሃይ ስኩል ላይ እንግዲህ ሁለት ቦታዎች ነው ከድሬዳዋ ወጥቼ አሁን አይደንቲፋይ አላደርግልህም እዚህ ነው አልልህም፣ ግን እናንተ አካባቢ በቀድሞ ደቡብ ክልል ስር ያለ አንድ ዞን እና አንድ ከተማ ውስጥ ግማሹን ሃይ ስኩል እዛ ተምሬያለሁ፣ ግማሹን ሃይ ስኩል ደግሞ ድሬዳዋ ነው የጨረስኩት። እዛ ጋር ማነሳለህ ታሪክ ይኖራል ምናልባት በኋላ ላይ ኦር ደግሞ በዚሁ አያይዤ ባነሳለህ ደስ ይለኛል። ይሄ ላስትሊ ሃየር ኤዱኬሽን ላይ ፖለቲካል ሳይንስ ነው ያጠናሁት እና ለዛ ገፊ የሆኑ ምክንያቶች ሁለት ምክንያቶች ሃይ ስኩል ላይ ያለው የገጠሙ ሁኔታዎች አሉ። አንደኛው ከዚሁ ከድሬዳዋ ሳልወጣ ያው እምነቴ ሃይማኖት የምከተለው ሃይማኖት ፕሮቴስታንት እምነት ተከታይ ነኝና በኔቸሬ እጠይቃለሁ። ያው ጆም ስንተዋወቅ ጠያቂ አይነት ነገር አለኝና ዛሬ እንግዲህ ተጠያቂ ሆኜ ነው እዚህ የቀረብኩት። እንዴት እንደሚሄድ ያው እንግዲህ ለኔ ቻሌንጅ ነው፣ ግን ጠያቂ የሆነ ኔቸር አለኝ። እጠይቃለሁ ለምን፣ እንዴት፣ ምንድነው፣ ለምንድነው እላለሁና ቸርች ውስጥ ቤተክርስቲያን ውስጥ እነዚህ አይነት ጥያቄዎችን በማነሳበት ጊዜ ከቸርች ክላስ ነበር ይሄ ዲሳይፕልሺፕ ኦር ደግሞ የአገልግሎት ክላስ ብቻ እንደዛ አይነት ክላስ ነበር፣ መንፈሳዊ ክላስ። ትንሽ ቻሌንጅ ሳደርገው ያንን የሚያስተምረው ፓስተር ከክላስ አስወጣኝ፣ ይሩጣል ብሎ ማለት ነውና which is በጣም እንትን አለኝ። ልጅም ነበርኩ፣ እስካለክስ ድረስ እስኪሰማኝ ድረስ ያ ነገር ውስጤ የሆነ ነገር ፈጠረ። which is የማይጠየቅ ኢንቫይሮንመንት፣ መጠየቅን የሚፈራ ኢንቫይሮንመንት
እንዳለ ሌሰን ወሰድኩ። ይሄ በቤተክርስቲያን ውስጥ የቸርች ፖለቲክስን የማይበት መነጽር ሰማው እንዲቀየር አድርጓል። ከዛም አንድ የወሰድኩት ነገር እንዲኖር አድርጓልና ያንን ወስጃለሁ። ከዛ ከድሬዳዋ እንደወጣው ባልኩህ ክልል ላይ ወደ ደቡብ ክልል እና ያ ዞን መጥቼ ትምህርቴን ለመቀጠል ስሞክር የገጠመኝ ነውና ይሄ ለፖለቲካል ሳይንስ እንድነሳሳ there's ፖለቲካ የኢትዮጵያ ፖለቲካ ላይ ያለው ዲፌክት የሆነ ሶሉሽን እንደሚያስፈልገው የሆነ ነገር እንደ ጽንስ ውስጤ እንዲፈጠር ያደረገ ኢንሲደንት ነው ማነሳለ። ያም እዛ ከተማ ላይ ትምህርት ልመዘገብ ሄድኩኝ። አንድ የትምህርት ሃይ ስኩል ነውና የትምህርት ተቋሙ ላይ ሄድኩኝ። ያው የያዝኩት ዶክመንት ሙሉ ዶክመንት ነው፣ ምንም የጎደለ ነገር የለውም። ግን ሄደን እዛ ከአባቴ ጋር ነበረ የጠየቅነው። አባቴ የዛ ብሔር አባል አይደለም፣ የዛ ከተማ የዛ ዞን ብሔር አባል አይደለም፣ የእናቴ የትውልድ ቦታ ነው እና በቃ እንደ እንትን አልቆጠሩንም፣ እንደ ሰው አልቆጠሩንም። ሊያስተናግዱን ፍላጎት የላቸውም። በቃ 2-3 ቦታ ዞርን which is በቃ እንኳን የሆነ እንትን ሊሰጡን ይቅርና which is ከመጤፍ አልቆጠሩንም እና which is ያ በጣም ውስጤን እንትን አለው ነካው። የሚገርም እሱ አይደለም ጆ፣ የሚገርም እሱ አይደለም። እዛ ያ ነገር ሀፕን ሲያደርግ መመዝገብ አለመቻሌ ምናምን ነገር የፈጠረብኝ እንዳለ ሆኖ ወደ ድሬዳዋ ልመለስ ሆነ። ያው ቤተሰብ ለቆ ነበር ወደዛ የሄደው፣ ኦልሞስት 10ኛ ክፍል ላይ ነበርና ወደ ድሬዳዋ ልመለስ ሆነና ከዛ ዘመድ አለ ባለስልጣን የሆነ እዛ ከተማና ዞን ውስጥ እና ያ ዘመድ ጋር ተደወለ። ያ ዘመድ ይዞኝ ሄደ እዛ ሃይ ስኩል ማለት ነው። እዛ ሃይ ስኩል ይዞኝ ሲሄድ በአገሩ ቋንቋ ነበር ያወራው። የመጨረሻ የተሰማኝን ስሜት ልነግርህ አልችልም። ሀገሬ ብዬ ልቀበል ከበደኝ፣ ወገኔ ብዬ ልቀበል ከበደኝ። የወለደኝ ወላጅ አባቴ እያለ በአሳዳጊ ተመዘገቡ። አሳዳጊ ሆኖ አስመዘገበኝ which is ያ ሰው ሲመጣ በቋንቋ አውርቶ ያው ብሔሩም አንድ ስለሆነ በእናቴ በኩል ነው ዝምድናውና ያ ባለስልጣን የሆነ ሰው ጠብር ግፍ ብሎ ነው ያስተናገደኝ። ትላንት ከአባቴ ጋር ስመጣ ሊያናግረኝ ፈቃደኛ ነበር፣ ሊያስተናግደን ፈቃደኛ ነበር እና ያ ሰው መጣ። ዊዝን በጣም የሚገርም በአንተ ሂድ እኔ ጨርስልሃለሁ ነው ያለው። አንተ ሂድ እኔ ጨርስልሃለሁ ነው ያለው እና ሰዓታት አልፈጀም የኔ ጉዳይ። ስለዚህ በጣም የተበላሸ በብሔር በዝምድና በኔትወርክ የሚሰራበት ኮረፕትድ የሆነ የፖለቲካ ስርዓት እንዳለ የተረዳሁበት። እነዚህ ምክንያቶች ደግሞ ሃየር ኤዱኬሽን ላይ ፖለቲካል ሳይንስ እንዳጠና በዚህ ማቅጣጫ ምናልባት ለሀገሬ የሆነ ነገር ላበረከት እችላለሁ ብዬ እንዳስብ ያደረገኝን መነሻ የሚሆኑ የታሪክ ዳራዎች ተፈጥረዋልና ይሄን አንድ ኢንሲደንት ብቻ ይዤ አይደለም በተከታታይ ያየዋቸው አንዱ ብሔር ሌላውን የሚያንጓጥጥበት ከፍ ዝቅ የሚያደርግባቸውን በቃ በየለቱ ምልልስ ላይ ያየዋቸው ነገሮች እርስ በእርስ አንዱ ብሔሩን ለመደገፍ ፋክት ቤስ አያደርግም። በቃ ብሔሩ ስለሆነ ብቻ
ለሱ በጭፍን የመወገን ብዙ ነገሮችን አየው ተመለከት። እነዚህ ነገሮች ቶታሊ መቀየር አለባቸው የሚል አስተሳሰብ ስፔሻሊ ደግሞ የአይደንቲቲ ፖለቲክስን ፍጹም አጥብቄ እንድቃወም እንድጠላ የሆነበትን ሁኔታና አሁን ያለውን ማንነቴን ቢውልድ ያደረጉ ነገሮችን ላነሳልህ ነው። እንግዲህ ዝም ብሎ በደረቁ እዚህ ተማርኩ እዛ ሄድኩኝ ብቻ ላለ ማለት ያነሳውላ ሐሳቦች ናቸው። ያ የሚገርም ታሪክ ነው ጆ የነገርከኝ። እንግዲህ ከትውቅ ጋር ያይዘ አንተ በተለይ ፖለቲካል ሳይንስ እንድትማር የገፋፋህ ምክንያት ከራስህ ከኤክስፒሪየንስ ተነስተህ ነው እንደ ገፊ ምክንያት ትምህርትንም የመረጥከውና በጣም ጥቂት ሰው ነው በተለይ ከአንድ ነገር መለወጥ አለብኝ ብሎ በእምነቱ ትክክል ሊሆን ይችላል፣ ለሌላው ላይሆን ይችላል። አንተ ግን ባመንክበት ስፔሻላይዝ ላድርግ ብለህ መሄድህ በጣም ነው የሚገርመውና ያ ዛሬ ስለ ድሬ ነው የምናወራው። እንግዲህ ፖለቲካል ሳይንስ አለ፣ ባክግራውንዱ አለ፣ ነዋሪነት አለ፣ አሁን የነገርከን ታሪክ አለ። አይ ቲንክ ድሬ ሰጠች ደግሞ እንትን አለ ይመስለኛል። ይሄ ሳይኮሎጂካል ማንነትም አለ፣ የስነ ልቦና ማንነትም አለ ይመስለኛል። እና እስቲ የድሬ ሰው ስነ ልቦና ምን ይመስላል? ምን አይነት ፐርሰናሊቲ ነው የሰጠቻችሁ? ምክንያቱም ያው ከሩቅም ሆነን እንዲህ ስንገናኝም እንደ ጓደኝነት የምናገኛቸው ልጆች አሉ። የድሬዳዋ ልጆች፣ የሀረር ልጆች ኔቸራቸው በጣም ኦፕን ናቸው። የሚያስቡትን ነገር ለመግለጽ አይቸገሩም። ከሰው ጋር ለመኖር ብዙ የሚቸግራቸው ሰዎች አይደሉም። ይሄ ባህሪ ሁሉም ጋር ያለ ነው ብዬ ነው የማስበው። እንግዲህ አንድ ሁለት ሶስት ሰው አግኝቼ ተመሳሳይ ባህሪ ሲኖር እነዚህ ሰዎች እንግዲህ ቅድም አንዳንድ ነገሮችን አንስታል፣ ወደኋላም እናነሳለን። ብሔር አላቸው ብዬ አስባለሁ። ቋንቋ አላቸው ብዬ አስባለሁ። በተለይ የወጡበት ሩት ወደኋላ ከቆጠርንና ግን አንድ አይነት ማንነት ደግሞ ሌላ ይፈጥሩ ይመስለኛል። እና ቅድም አንተ አንስተሃል የድሬ ሰው ብሔር ሳይሆን በጎረቤት ነው በሰፈሩ ነው የሚጠራው። ከየት ነው ብለህ ከጠየቅከኝ ብሔሬን ሰፈሬን ነው የምነግርህ። በጣም የሚገርም አገላለጽ ነውና ከብዙ የኢትዮጵያ አካባቢዎች ህዝቦች ትንሽ የተለየ አይነት ኮምፖዚሽን ይመስለኛል። እና እስቲ ስለ ድሬ ንገረን። ምን ይመስላል ድሬ ሲባል እኔ ከተማ ብቻ ነው የሚታየኝ እና ገጠር አለው ወይ ድሬዳዋ? አሁን ብዙዎቻችን ደቡብ ካልን ለምሳሌ ወይም ሲዳማ ካልን ክልል አለ፣ ዋና ከተሞች አሉ፣ ደን ገጠር አለ። ድሬዳዋ እንዴት ነች? እስቲ የሰውን ኮምፖዚሽን የከተማውን ሁኔታ ዲስክራይብ አድርግልን በሚገባን ቋንቋ ለማናቅ ሰዎች ወይም ለማያውቁ ኦዲየንሶቻችን። ድሬዳዋን ሰው ሊረዳት ከፈለገ ድሬዳዋ 9 ቀበሌዎች አሏት። ከስትራክቸሩ ልጀምርልህና አክቹአሊ ማለት ነው 9 የከተማ ቀበሌዎች አሏት፣ 38 የገጠር ቀበሌዎች አሏት። ስለዚህ ድሬዳዋ አንድ ሰው ሲመጣ ከተማዋን ያገኛል። እዛ ከተማ 9 ቀበሌዎች አሉ። እንግዲህ በዙሪያዋ ደግሞ ያሉ የገጠር ቀበሌዎች አሉ። እነሱም 38 የገጠር ቀበሌዎች አሉ አክቹአሊ አሁን ባለው አደረጃጀት ማለት ነው። ይሄንን ትመስላለች። ከዛ ውጪ ግን ድሬዳዋ የድሬዳዋ ሰዎች ድሬዳዋ ምን ትመስላለች የሚለውን ገባ ብለን ደግሞ ስንመለከት ዳይቨርሲፋይ የሆነ ማህበረሰብ ያለበት ነው። በተለይ ከተማ የድሬዳዋ ከተማ ዳይቨርሲፋይ የሆነ ማህበረሰብ ያለበት ነው። ይሄ ዳይቨርሲቲ ቅድም ያልከውን ስነ ልቦና እንዲፈጠር ያደረገ ነው። ድሬዳዋዊ የሆነ ማንነት እንዲፈጠር ያደረገ ነው። ማንም ከሲዳማ ሊመጣ ይችላል፣ ከወላይታ ሊመጣ ይችላል። ሲጀመር ከተለያዩ አካባቢዎች መጥተው ለስራና በተለያየ እንቅስቃሴ ወደዚህ የመጡ ሰዎች የመሰረቷት ከተማ ነች። ይሄም 1894 ላይ
የባቡር መስመር ዝርጋታው ጋር የኢትዮ ጅቡቲ የባቡር መስመር ዝርጋታ ጋር ተያይዞ የተመሰረተች ነች እና የተለያዩ ትልልቅ ፋብሪካዎች ከኢትዮ ጅቡቲ ምድር ባቡር የድሬዳዋ ጨርቃ ጨርቅ ከዛ ጋር ተያይዞ ብዙ ሰው ፈልሷል ከተለያየ የሀገሪቱ አካባቢዎች። ስለዚህ ይሄ ዳይቨርሲቲ የፈጠረው ስነ ልቦና አለ። ይሄ ዳይቨርሲቲ አንድ የብሔር ማንነት ላይ ትኩረት እንዳያደርግ አድርጎታል እዛ ያለው ማህበረሰብ። ስለዚህ አንድ ኮመን የሆነ አይደንቲቲ ተፈጥሯል። እሱም ድሬዳዋዊ የሆነ አይደንቲቲ ነው። የድሬዳዋ አይደንቲቲ ነው። ቀደም እንዳልከው አንድ ሁለት ሰው አይደለም። የትኛውም ድሬዳዋ ተወልዶ ያደገ ኖሮ ረጅም ዓመት ኖሮ ሌላ ቦታ ሲሄድ በቀላሉ አይደንቲፋይ ይደረጋል። ያ ማንነት ድሬዳዋ ላይ ተፈጥሯል። ይሄም ከዳይቨርሲቲው የመነጨ ነው። ከዛ ውጪ የኢትዮጵያዊ ብቻ ይሄ የተለያዩ ብሔረሰቦች የተሰበሰቡበት ብቻ አይደለም። ከተለያዩ የውጭ ሀገራት የመጡ ፎሬነርስ መኖሪያም ጭምር ነች ድሬዳዋ። ስለዚህ ይሄም በታሪክ ቀደም እንዳልከው ከኢትዮ ጅቡቲ ጋር ፕላስ ደግሞ ይሄ የኢትዮጵያ ኮሪደርም ነች ከውጭው ጋር የምታገናኝ። ስለዚህ በጅቡቲ በኩል ዶስ የውጭ ፎሬነርስ ድሬዳዋ ላይ እንዲኖሩ ኢዚሊ አክሰሰብል ያደረጋት ነች እና ይሄ ከባቡር ዝርጋታው ጋር ብቻ አይደለም። ጣሊያን ታስታውሳለህ ኢትዮጵያን በወረረ ጊዜ ባሉት ጊዜያቶች የጣሊያን አድሚኒስትሬሽንም ጭምር የነበረበት ነው እና እነዚህን የምናነሳቸው እንትኖች አሉ። እንግሊዝ ኢትዮጵያን ሰፖርት አድርጋ ወደ ኢትዮጵያ ስትገባ ከዛ ጋር የተገናኘ ፎሬነርስ ኢትዮጵያ ውስጥ ድሬዳዋ ላይ ሴትል እንዲያደርጉ እዛም ላይ የተፈጠሩ ነገሮች አሉና እነዚህን እያነሳን ዳይቨርሲቲውን የኢትዮጵያዊ ብሔረሰቦች ብቻ ዳይቨርሲቲ አድርገን የማናይበት ፎሬነርስም ያሉበትን ነገር እንመለከታለንና ስለዚህ ስነ ልቦናው ቀደም እንዳልኩ ከዳይቨርሲቲው የሚመነጭ ነው። ልክ ብላክ አሜሪካንስ ማለት ነው። አሁን አንተ እንዳለህበት ራሳቸውን እንደ አሜሪካዊ ፊል እንዲያደርጉ ያደረገ ሲስተም በጊዜ ሂደት እንደተፈጠረው ልክ እዚህም ማንም የተለያየ ብሔር ሆኖ ወደ ድሬዳዋ ቢመጣ ያንን ብሔር ጥሎ ድሬዳዋዊ የሆነ ስነ ልቦናና ማንነትን ቢልድ እንዲያደርግ ያደረገ ነውና ያ ኢንቫይሮንመንቱ ያው ሙቀቱም የራሱ ሆነ አስተዋጽኦ አለው ያስባለውና የበረሃ ሰው ያለው ኔቸር አለ እና ይሄ ደጋኛው ወደ ደጋ ያለው ትንሽ ልቡ ጠንከር ያለ ከርደድ ያለ ሲሪየስ የሆነ ነገር አለው። ወደ በረሃ ደግሞ ስትመጣ ሙቀቱ ትንሽ ልብህን ለቀቅ የሚያደርግ ከኮሙኒኬሽን ጋርም የሚኖርህ አብሮ ከመኖር ጋር ያለውን ነገር ትንሽ ይኖረዋል ብዬ አስባለሁ። የበረሃ አካባቢ በመሆኑ ማለት ነውና እነዚህን ፋክተሮች ማንሳት እንችላለን። ምናልባት የረሳሁትም ካለ አይ ጥሩ ነው። አትሊስት በስትራክቸር ደረጃ ምን ትመስላለች፣ ህዝቡ ምን ይመስላል የሚለውን ጥሩ አርገህ አንስተልናል። አድማጮቻችን የምትከታተሉት አፍሪኮርን ነው። ዛሬ ከጆን ጋር ነው የምንነጋገረው። ስለ ድሬዳዋ ነው በዋናነት አንዳንድ ሀሳቦችን እያነሳን ነው። ጆ እንግዲህ ድሬዳዋ አሁን ላይ እንዴት ነው የምትተዳደረው? እንዳልከኝ ኮምፖዚሽኑ ብዙ ነው። ዳይቨርሲፋይድ የሆነ ማህበረሰብ ነው። አንድ አይነት ስነ ልቦና ገንብተዋል። ውስጡ መቼም የተለያዩ ፍላጎቶች ይኖራሉ ከዚህ ከዳይቨርሲቲው ጋር የተያያዘ። እስቲ ዲማንዱ ምንድን ነው? አሁን ለምንድን ነው ወደ ናሽናል ዳያሎግ እንደ አጀንዳ ዲስፒዩት እንዳለ ተደርጎ የቀረበው?
ምንስ ይጠበቃል ወደሚለው ጉዳይ አንዳንድ ነገሮችን እናነሳለን። ግን እስካሁን ትተዳደር የነበረው በተለይ በ30 27 ዓመታት ወደኋላ እንመለስና እንዴት ነው የምትተዳደር የነበረው? ይሄን ዩኒቲ በአንድ በኩል በአንድነቱ የጋራ ስነ ልቦና መገንባት የቻለ አስተዳደር ምን አይነት አስተዳደር ቢሆን ነው የሚል የራሱ ኮንትሪቢዩሽን ይኖረዋል ብዬ አስባለሁ። እሱን እስቲ እንዴት ነበረ ትተዳደር የነበረው ድሬዳዋ? የተለያየ ብሔረሰብ ከሆነ አገራችን እንደምናውቀው ከዚህ በፊት በጠቀስናቸው ዓመታት ሁሉ የምትተዳደርበት የብሔርን ተኮር ያደረገ ፌዴራላዊ ስርዓት ነው። አማራ ክልል ካለ አማራ መሆን አለብህ ለማስተዳደር ስልጣን ለመያዝ። ሲዳማ ከሆንክ ደግሞ ሲዳማ መሆን አለብህ ሲዳማ ክልል ከሆንክ። ይሄ ህገ መንግስቱም የፈቀደው ነገር ነው፣ ህዝቡም ተቀብሎት ያለው ነገር ነው፣ ፕራክቲሱም ነው። ወደ ድሬዳዋ ስትመጣ ደግሞ ኮምፖዚሽኑ በጣም ዳይቨርሲፋይድ የሆነ ማህበረሰብ ነው። መንግስትስ ምን አይነት ስትራክቸር ነበር ዘርግቶ ይሄ ከተማ እንድትተዳደር ያደረግ የነበረው? የፌዴራል ከተማ እንደሆነ ሁሉም ሰው ያውቃል። ግን ውስጥ ከተማይቱ ደግሞ ምን አይነት የራሷ የሆነ አድሚኒስትሬሽን ነበራት? ከዛን ጀምርና እስቲ የነበሩ ችግሮችን ደግሞ እናነሳና ወደ አሁን ጉዳይ እንመጣለን። እሺ፣ ያው የተለያዩ የሆነ የአስተዳደር ስርዓቶችን አልፋለች። ከ1894 ምስረቷ ወዲህ ያው ኢምፔሪያል ሪጂሙ የሐረር ጠቅላይ ግዛት ስር ያለች አንዲት ከተማ ሆና አልፋለች። ከዛ በኋላ በሐረርጌ ክፍለ ሀገር ስር ሆና የሆነ አውራጃ ስር ያለች ከተማ ሆና አልፋለች በደርግ ሪጅም። ላስት የደርግ ሪጅም ማብቂያ አካባቢ አራውንድ 5 year ማለት ከ5 ዓመት በፊት ማለት ነው። ሪጅሙ የደርግ አገዛዝ ከመውደቁ በፊት የደርግ መንግስት ከመውደቁ በፊት ካሉት ራስ ገዝ ኦልሞስት 30 ክልሎችን አደራጅቶ ነበርና መጨረሻ ላይ ካሉት ራስ ገዝ ክልሎች አንዷ ከተማ ሆናለች ድሬዳዋ። ስለዚህ በእነዚህ የተለያዩ ተቀያያሪ የሆኑ የአስተዳደር ስያሜዎች አልፋለች። መጨረሻ ላይ ያው 1983 ላይ ኢህአዴግ መሩ መንግስት በመጣ ጊዜ which is የትኛውም መሬት የትኛውም ክልል የትኛውም ቦታ ብሔር እንዲኖረው አድርጎታል። በቃ ብሔር የሌለው ነገር የለም። የሰው ልጅ ብሔር አለው፣ ቁሱ ብሔር አለው፣ አየሩ ብሔር አለው። ስለዚህ ይሄ ሲሆን ድሬዳዋ ላይ ሁለት ክሌሞች መጡ። አንደኛው ሶማሌ የኔ ነው የሚል፣ ሁለተኛው ደግሞ ኦሮሞ የኔ ነው የሚል ክሌሞች መጡ፣ ጥያቄዎች መጡ። ስለዚህ እሱን ለማስተናገድ በጊዜው የተወሰደው እርምጃ ምንድነው? ድሬዳዋን ተጠሪነቷን ለፌደራል አድርጎ መቀጠል ነበር። ስለዚህ በፌደራል ስር ሆና እንድትቀጥል የሚያደርግ ውሳኔ ተወሰነ ማለት ነው ከኢህአዴግ መምጣት ጋር ተያይዞ። ይሄም የተወሰነው የሁለቱን ጥያቄ ምላሽ እስከምንሰጥ ድረስ በዚህ መልኩ ይቀጥል የሚል ውሳኔ ነው በጊዜው የተወሰነው። ስለዚህ በዛ ሂደት እስከ 1996 ቻርተሩ እስኪዘጋጅ ማለት ነው ድሬዳዋ አሁን አክቹአሊም እየተዳደረችበት ያለው ቻርተር እስኪዘጋጅ ድረስ በፌደራል ተጠሪነቷ ለፌደራል ሆኖ በፌደራል ስር ያለች አንድ ከተማ ሆና ቆይታ ነበር። እዚህ ከ1996 ቻርተሩ ከተዘጋጀ በኋላ ድሬዳዋ የራሷ ምክር ቤት እንዲኖራት ያም ምክር ቤት ከንቲባ ይኖረዋል። ከንቲባው ለምክር ቤቱና ለፌደራል ተጠሪ
እንዲሆን የተደረገበት በአጠቃላይ በፊት የነበረው ተጠሪነቷ ለፌደራል እንዲሆን ነበር ውሳኔው። ያ ለፌደራል ተጠሪነቷ አሁንም በዚህ ቻርተር እንዲቀጥል የተደረገበት ነው። የተለየው ሁኔታ አስተዳደሩ የራሱ የሆነ ምክር ቤት እንዲኖረው፣ ያ ምክር ቤት ደግሞ ተጠሪነቱ ለከተማው ነዋሪ እና ለፌደራል እንዲሆን ያደረገ ቻርተር ነው። ስለዚህ በዛ መሰረት በየ5 ዓመቱ ከንቲባ እየቀያየረች እየተዳደረች ያለች ነች። ድሬዳዋ ይህንን ይመስላል። ከመጀመሪያ አሁን እስካለንበት ድረስ አስተዳደራዊ ምስሉ ይህንን ይመስላል። ያ በአስተዳደራዊ እንትኑ ላይ አሁን እንደገለጽክልን ሆኖ ለፌደራል ተጠሪ ነው። ከንቲባውም ምክር ቤቱም ቀጥታ በህዝቡ ይመረጣል። ምክር ቤቱ ግን ከምክር ቤቱ የሚወጡ ደግሞ ባለስልጣናት ተጠሪነታቸው ከንቲባውን ጨምሮ ለፌደራል ነው አይደለ? ፌደራል ነበረ የከንቲባዎችን የሚሾሙ አይደለ? ቀጥታ የፌደራል መንግስት መጀመሪያ ላይ ኢህአዴግ እንደመጣ ተጠሪነቱ ለፌደራል በሚሆንበት ጊዜ ከንቲባ ሳይሆን አስተዳዳሪ የሚሆኑትን አካላት የሚሾመው ፌደራል ነው። ነገር ግን ከቻርተሩ በኋላ እንዳልኩ በምክር ቤት ህዝቡ የመረጣቸው ተወካዮች እዛው ላይ ነው ከንቲባ እንዲመረጥ የሚደረገው። ስለዚህ በምክር ቤት ነው እንጂ ፌደራል የሚሾመው ያ ማንዴት አይሰጠው ፌደራል። ነገር ግን ተጠሪነቱ ለምክር ቤቱ ይሆንና ከንቲባው አዘሴም ታይም ደግሞ ለፌደራል መንግስት ይሆናል። ያ የፌደራል ከተማ ነው የሚባለውም ቤዚካሊ እንደዛ አይነት ኮኔክሽን ስላላቸው ነው። ይሄን በመሆኑ አሁን ከፌደራል ጋር ግልጽ ማደርግልህ የፌደራል ከተማ ሳይሆን ራስ ገዝ መሆኗን ነው አይደንቲፋይ የሚያደርገው። ይሄኛው ቻርተር ራስ ገዝ እንደሆነች ነው። ምክንያቱም በራሷ ምክር ቤት ነው የተዳደረች ያለችው የሚል ነው ኮንሰፕቱ። ግን ተጠሪነቱን ደግሞ ለፌደራል ብሎ ደግሞ ያስቀምጠዋልና ሰማው እንትን የሆነ አይነት ነገር ትመለከታለህ። ያ ጥያቄ ልሰነዝርልህ በራሷ መተዳደሯል የህግ ማዕቀፉ የሚያስረግጠው በራሷ የምትተዳደር ከተማ እንደሆነች ነው ፕሮክሌም የሚያደርገው። which is ግን እዛው ላይ በኮንቴንት የምናገኘው ለፌደራሉ ተጠሪ እንደሆነች የሚያመላክቱ ሐሳቦችን እናገኛለን ቻርተሩ ላይ። ኦኬ ጥሩ። ከዚህ በፊት ምንድነው ያየሁት የድሬዳዋ ከተማ የምትተዳደርበትን በተለይ አስተዳዳሪዎችን፣ የስራ ኃላፊዎችን በመሾም ሂደት የምትጠቀማቸው መመሪያዎች እንደነበሩና ይሄ መመሪያ ደግሞ ብሔርን መሰረት ያደረገ እንደሆነ ለምሳሌ 40 ከሶማሊያ 40 ከኦሮሚያ 20 ደግሞ ለሌላው ውስጥ ላለው የሚል መመሪያ አለ። እሱ ከቻርተሩ በኋላም እየተገበረ ያለ ነገር ነው ወይስ ከቻርተሩ በፊት የሚተገበር ነው? አሁንስ ፕራክቲካሊ እሱ ነገር አለ ወይስ የለም የሚለውን አንሳለን እስቲ ጆ። ኦኬ በዋናነት አሁን የሚባለው ሐሳብ የ40-40-20 የሚባለው ሐሳብ ቻርተሩ አያውቀው፣ ከቻርተሩ በፊትም አይታወቅም። ይሄ ሐሳብ እኛ ሀገር ላይ ባይ ዘ ዌይ ብዙ ነገሮች በህግ አይደለም ተደንግገው። አሁን ኮንስቲቲዩሽን ሊኖር ይችላል። ትልቁ ጥያቄ የሚነሳው ኮንስቲቲዩሽን ላይ ሳይሆን ኮንስቲቲዩሽናላይዝ ሆኖ መኖር ነው። በህገ መንግስት ሳይሆን ህገ መንግስታዊነት ነው ትልቁ ቻሌንጃችን። ዲሞክራሲ የምንለው ጽንሰ ሐሳብ ላይ ችግር የለም፣ ጽሁፎች ላይ ችግር፣ ቲዮሪው ላይ ችግር የለብንም። which is ግን ዲሞክራታይዜሽን ላይ ትልቅ ችግር አለ። which is ቻርተር አለ። ቻርተሩ ይሄ ለነዋሪው ነው የሚሰጠው፣ ለከተማው ነዋሪ ነው የሚሰጠው። የከተማዋን ባለቤትነት ለከተማው ነዋሪ ነው የሚሰጠው ቻርተሩ። ምክር ቤቱ የከተማው ነዋሪ ድምጽ ውክልና ያለበት ነው ምክር ቤቱ። which is ግን ፕራክቲካሊ ምን ፋውል በለው ትልቅ ስህተት የተፈጠረው ይሄ ፓርቲ ፖለቲካችን ፓርቲዚያን ፖለቲክስ
ፓርቲ ዶሚኔት የሚያደርገው ነው እና በጊዜው የኢህአዴግ ነበረ ሀገሪቷን የሚመራው። ይሄ ቻርተር ኢምፕሊመንት ሲደረግ ቀድሞ ሲነሱ የነበሩ የሶማሌና የኦሮሞ ጥያቄዎችን አድሬስ ለማድረግ በቻርተሩ ሳይሆን ትሪት የተደረገው በፓርቲ ሰዎች ነው፣ በኢህአዴግ ማለት ነው። ሶ እነሱ ይመጡና 40-40-20 አይደለም ይሄ ኮንሰፕት ያው ይሄ ህዝቡን የከፋፈሉበትም ሐሳብ ሳይሆን በዋናነት አድሚኒስትሬሽኑን የከፋፈሉበት ነው። ይሄ ስልጣን ይሄ የስልጣን ክፍፍሉን የከፋፈሉበት ቀመር ነው እና ይሄም ቀመር በፓርቲ ውሳኔ የተደረገ ነው። 1998-99 አካባቢ ነው ዲሲዥን ሜክ የተደረገው። 40 አጋር ፓርቲ ለሆነው ሶዴፓ ነው የተሰጠው። የስልጣን ሆልድ የሚያደርገው የሚይዘው ይሄ ምንድነው ፖዚሽን እዛ ድሬዳዋ ላይ ያሉ የስልጣን ቦታዎች ይኖራሉ። ከላይ እስከታች ድረስ 40%ን ሶዴፓ ይይዛል። አጋር ድርጅት which is እህት ድርጅት ነው ስያሜው። አጋር ድርጅቶች ነበር የሚባሉት። አጋር ድርጅት ነበር። ሶዴፓ 40 ይይዛል። ኢህአዴግ 60ውን ይይዛል፣ የስልጣኑን ማለት ነው። ኢህአዴግ 60ውን ሲይዝ ከ60ው 40%ን ኦህዴድ ይይዛል። ከ60ው 40%ን ኦህዴድ ይይዛል። 20%ን ደግሞ ሌሎች ሶስቱ ብሔራዊ ድርጅቶች ይይዛሉ። ደኢህዴን፣ ቲፒኤልኤፍ እና አንደኛው ማን ነበር? ብአዴን። እነዚህ የኢህአዴግ አካላት በዚህ መልኩ የፓርቲ ውሳኔ ሆኖ 40-40-20 አካል ይለብሳል ማለት ነው። ምንም ህጋዊ ግራውንድ የለው፣ ቻርተሩ አያውቀው፣ ህግ አያውቀው። ነገር ግን የፖለቲካ ውሳኔ ሆኖ የዛ ጊዜ የሚጀምር which is ከከንቲባው ጀምሮ በየ5 ዓመቱ ሲቀያየሩ በዚህ 5 ዓመት የሶዴፓ አንድ ሰው ከንቲባ ይሆናል። ምክትሉ የኦህዴድ አንድ ሰው ይሆናል። በሚቀጥለው ደግሞ ይቀያየራል ማለት ነው። ኦህዴድ ከንቲባ ሲሆን ሶዴፓ ምክትሉን ቦታ ይይዛል። ስለዚህ በዚህ አይነት መቀያየር ከላይ እስከታች ድረስ እያንዳንዱ የስልጣን አደረጃጀት which is actually ያለው እስከ ዳይሬክቶሬት ይሄ ቢሮ ላይ ታቋል አይደል? ይሄ አደረጃጀት ዳይሬክቶሬት ድረስ ይሄ በስልጣን አይደንቲፋይ ሆኗል ማለት ነው። ይሄ የእንትና ቦታ ተብሎ ከዛ ጊዜ ጀምሮ ስቲል ነው የቀጠለ ነው እና which is ቀመሩ በዛ ልክ ነው ወይ ብትለኝ ካለፉት ጊዜያት አሁን ላይ ሰማው ይሄ ፐርሰንቴጁ ሬሾ ከፍ ዝቅ ሊል ይችላል። ግን ያው አይነት አይደንቲቲን ቤዝድ ያደረገ ማንነትን መሰረት ያደረገ አደረጃጀቶች የሚዋቀሩበትና እነዛ የስልጣን ፖዚሽኖች ኦኩፓይ የሚሆኑበትን ሁኔታ ከዛ ጊዜ ጀምሮ በኢህአዴግ በፓርቲ ውሳኔ ተወስኖ ምንም አይነት የህግም ሌላ ተቋም ውሳኔ በሌለበት ሁኔታ ስቲል ነው ኢምፕሊመንት እየተደረገ ያለ ስርዓት ነው ማለት ነው። ይሄ ኮንሰፕቱ የ40-40-20 ኮንሰፕት በዚህ ልክ ነው ያለው። ያ ዞሮ የድሬዳዋ ከተማ ቅድም እንዳልነው የሰው ስነ ልቦና በብሔር ላይ አይደለም እንበል እንጂ አስተዳደሩ ግን ያው ከዛው ሰርክል ወይም ከዛው ፍሬምወርክ ይወጣ አይደለም። እሱ ደግሞ የፓርቲው የውስጥ አሰራር ነው በሚል የመጣ እንደሆነ ነው እንግዲህ አሁን የገለጽክልን እንጂ አሁንም መቀጠሉ ነው እንግዲህ እንትን የተባለውና አሁን ድሬዳዋ ምን አይነት ጥያቄ አላት በምክክር ኮሚሽኑ እንዲመለስ የምትፈልገው
ህዝቡ ምን ጥያቄ ያለው ከዚህ ከአስተዳደር አንጻር? መልካም ጆይ፣ እኔ ትንሽ ያው እንዳልኩ ፖለቲካል ሳይንስ ነው ያጠናሁትና ህዝቡ የሚጠይቀው ምናምን የሚባለው ለኔ ትንሽ ፈኒ ነው። ህዝብ ምንም ጥያቄ ጠይቆ አያውቅም ኢትዮጵያ ውስጥ። የህዝብ የሚባል ጥያቄ የለም። የሆነ ኤሊት የሆነ ግሩፕ በህዝብ ዝም የሚያደርጋቸው ፖለቲካል እንቅስቃሴዎች ናቸውና ህዝቡ ጠየቀ። ህዝቡ በሰላም መኖር ይፈልጋል። ህዝቡ በቃ ደህንነቱ እንዲጠበቅለት ይፈልጋል። መስራት ማደግ ይፈልጋል። which is ይሄ የድሬዳዋ ህዝብ ብቻ አይደለም። የትኛውም አካባቢ ላይ ያለ ህዝብ ጥያቄ ነው። በቃ ሰላሙን ነው የሚፈልገው፣ ደህንነቱ እንዲጠበቅ ነው የሚፈልገው። ከዛ ውጪ እነዚህ ፖለቲካል ጉዳዮችን ስናነሳ ኤሊት የምለው ያው ፊት ለፊት የወጡ ፖለቲካው ላይ አክቲቭ ሆነው የሚንቀሳቀሱ ሰዎች የሚያነሷቸው ሀሳቦች ናቸው። ስለዚህ ላነሳልን የምወደው ይሄ 40-40-20ውን በተመለከተ እንዳልኩ የዛ ጊዜ በኢህአዴግ ዲሳይድ የተደረገ ሀሳቡና ኮንሰፕቱ ስቲል ናው በተለያዩ ስፔሻሊ የስልጣን ተዋረዶች ላይ የስልጣን ፖዚሽኖችን ብሔር ማንነት እንዲኖራቸው ያደረገው ነገር ማንም ሳስፋይ የሚሆንበት አይደለም። 40 የተሰጠው ሳስፋይ አይሆንም። አሁን 20ው ክሌም የሚያደርገው አይደለም። እዛ ላይ ለምን እንዴት የሚለው 20ው ብቻ አይደለም። 40ውም አይበቃኝም ነው፣ ሌላኛውም 40 አይበቃኝም ነው፣ 20ውም አይበቃኝም ነው። ሳስፋክሽን የለውም። ስለዚህ ሁሉም ጥያቄ ይኖረዋል። ከብሔር ጋር በተገናኘ ከብሔር ፖለቲካው ጋር የተገናኘ ሁሉም ጥያቄ ይኖራል። ነገር ግን በተደራጀ መልኩ ሐሳብ ሲቀርብ በዋናነት የድሬዳዋ አስተዳደር በ2015 ላይ አስታውሳለሁ 14 መጨረሻ ላይ ውይይት እንደነበር አስታውሳለሁ ከማህበረሰቡ ጋር which is ቻርተሩን ለማሻሻል የሚነሱ ሐሳቦች by the way ቻርተሩን ለማሻሻል ጥያቄ ማቅረብ ይችላል። የድሬዳዋ አስተዳደር ምክር ቤቱ ያንን የሚያቀርበው የማሻሻያን ሐሳብ ለማን ያቀርባል? ለጠቅላይ ሚኒስትሩ ያቀርባል። ሂደቱ ማለት ነው፣ የማሻሻያ ሂደቱ። ከዛ ጠቅላይ ሚኒስትሩ ይቀርብለታል። ጠቅላይ ሚኒስትሩ ደግሞ ለሚኒስትሮች ምክር ቤት አቅርቦ ሚኒስትሮች ምክር ቤት ለህዝብ ተወካዮች ምክር ቤት ለውሳኔ እንዲቀርብ ያደርጋል። በዚህ ፕሮሰስ ነው ቻርተሩ የሚሻሻለው። የማሻሻያ አንቀጹ ይሄ ነው። ስለዚህ በዚህ አግባብ 2014 ላይ ምክር ቤቱ ከህዝብ ጋር ውይይት አድርጓል። የማሻሻያ ሐሳቦችን የያዘ ጥናት አስጠንቶ ማለት ነውና የተነሱ ሐሳቦች አሉ። እነዚህ ሐሳቦች ላይ እንዳልኩ ይሄ የብሔር እንትኑ ይነሳ ይጨመር ምናምን የሚል ሐሳብ የለም። እያልኩ ያለው የህዝብ ሐሳብ አይደለም። አሁን ህዝብ በተለይ ህዝብ እንዳልኩ ድሬዳዋ ብሔር የለውም ሰፈር እንጂ ብዬ እንዳልኩ ነው የህዝብ ሐሳብ የሚሆነው ያባ። ነገር ግን ይሄ ፖለቲካሊ ኦርጋናይዝ የሆነው አካል የሚያነሳቸው ሐሳቦች ምን ናቸው ካልከኝ እንደማሻሻያ አሁንም ቢስተካከሉ ብሎ ሊያቀርባቸው ይችላል። ዲቴል እንትኖ የለኝም፣ ሐሳቡ የለኝም። ግን ሲያነሳቸው የነበረው ከስራ ቋንቋ ጋር የተገናኙ ሐሳቦች ተነስተዋል። ድሬዳዋ የስራ ቋንቋው አማርኛ ነው። በቻርተሩ ላይ የተቀመጠው የድሬዳዋ የስራ ቋንቋ አማርኛ ነው። ነገር ግን በማሻሻያ ሐሳቡ ላይ የስራ ቋንቋ ሶማሊኛ እና ኦሮምኛ እንዲጨመር የሚጠይቅ በኢምፕሊሜንቴሽንም ደረጃ ያው አሁንም እነዚህ ቋንቋዎች ተግባራዊ እየተደረጉ ያለበትን ሁኔታ እንመለከታለን። ግን እነዚህ ጥያቄዎች አሉ በቻርተር እንዲካተት። ከገቢ አሰባሰብ ጋር በተገናኘ የፌደራል መንግስቱና ከአስተዳደሩ ጋር ሰማው ያለ እንትን አለ። ገቢዋን በትክክል እየሰበሰበች እንዳልሆነ ነው
ኮንሲደር የሚደረገው ኦብቪየስሊ እንደዛም ነው። ምክንያቱም ትልልቅ ካምፓኒዎች ገበያቸውን የፌዴራል መንግስቱ ነው የሚሰበስበው። ድሬዳዋ ላይ ደግሞ በጣም ትልልቅ ካምፓኒዎች አሉ። የሲሚንቶን በለው ሌሎች ትልልቅ ካምፓኒዎች ድሬዳዋ ላይ አሉ። ደረቅ ወደቡም እዚህ ነው። ስለዚህ ገቢ መሰብሰቡ ላይ ካስተዳደሩ ብዙ ነገር ይጠቀማሉ። ገቢውን ግን ከሚሰበስበው ማን ነው? ከነዚህ ተቋማት የፌዴራል መንግስቱ ነው። እና እነዚህ ነገሮች እንዲታዩና እንዲስተካከሉ የቀረቡ ጥያቄዎች አሉ። ሌሎችም ቢታከሉ ቢጨመሩ የሚሏቸውን ሀሳቦች ለማንሳት ሞክረዋል። መቼ ተነሳ በተለይ ይሄ ኦርጋናይዝ ሆኖ በአካል ፌዴራል መንግስቱንም ጭምር ኮንታክት የተደረገው በእኛ 2015 ላይ ነበር። በእኛ 2015 ላይ ማለት አሁን ካለንበት 4 ዓመት ወደኋላ ልትሄድ ትችላለህ። ስለዚህ ይሄ ነገር ቀርቧል፣ ነገር ግን ምላሽ አልተሰጠም። ህዝብ ተወካዮች ምክር ቤትም ቀርቦ ውሳኔ ያልተሰጠበት ጉዳይ ነው እና በዚህ ሁኔታ ነው አሁን ወደ ምክክር ኮሚሽኑ የድሬዳዋ ጉዳይ እንዲቀርብ አንድ አጀንዳ ሆኖ የመጣው። ስለዚህ በዛም ሆነ በዚህ የድሬዳዋ ጉዳይ አጀንዳ መሆኑ ለኔ ትልቅ ተስፋ ያለው ጉዳይ ነው። ምክንያቱም በኋላ ላይ ላነሳልህ እችላለሁ። ምን አይነት ውሳኔ ቢወሰን ትፈልጋለህ ብትለኝ ማነሳለህ። ቆይ እዛ ከመሄዳችን በፊት ጆ ከስታተሱ አንፃርስ አሁን እንዴት ተዳደር ካሁን በኋላ? አሁን ቅድም እንዳነሳ ነው ተጠሪነቷ ለፌዴራል ነው አይደለ? ሶ አሁንም በዛው አይነት መንገድ እንድትቀጥል ነው ወይስ የራስ ገዝ ራሷን ችላ ልክ እንደ ክልሎች በዛ አይነት አድሚኒስትሬሽን ነው ወይስ አሁንም ተጠሪነቷ የፌዴራል ሆኖ አሁን ባለው ቀመር ወይም ስሌት እንድትቀጥል ነው? የስታተሱን በተመለከተ የሚፈለገውና ጥያቄ እንደዛ አይነት ጥያቄ አልቀረበም ከፌዴራል ሊታች እንድታደርግ ማለት ነው። ያው አሁን ቅድም ያነሳው ጥያቄዎች ከገቢ አሰባሰብ ጋር ራሷን በራሷ ከማስተዳደር ጋር የተገናኙ ነገሮች ናቸው 2015 ላይ ጥያቄ ሆነው የመጡት። ስለዚህ በቀጥታ ራስ ገዝ የመሆኗን ነገር እንዲያጠናክር ነው። ያው ቻርተሩ ይሰጣታል እኮ ራስ ገዝ እኮ እንድትሆን ነው። ከ83 ጀምሮ በፌዴራል ስራ ነበረች። ከዛ በኋላ እኮ ቻርተሩ ሲመጣ የራሷ ምክር ቤት እኮ እንዲኖራት የተደረገው በራሷ እንድትተዳደር ነው። ነገር ግን ቅድም እንዳልኩ ከህግ ውጪ የሆነው ኢንተርቬን እያደረገ አስዌል ደግሞ እዛው ቻርተሩ ላይ ብለርድ የሆነ ነገር አለ። ፌዴራል መንግስቱ ሲፈልግ የሆነ ጊዜ ላይ እንደፈለገ እንዲጫወት የሚያደርገው ከተጠሪነት ጋር የተገናኘው ሐሳብ አሁን ክሊር እንዲሆን የሚፈልግ ነው። ኦኬ የማሻሻያም ሐሳቡ ማለት ነው። እና ሞሮፍ ራሷን በራሷ የምታስተዳድር መሆኗን ሞር እንዲያረጋግጥ ነው እንጂ ኦሬዲ ቻርተሩ ይሰጣታል። ቻርተሩ ምክር ቤት አለው። በምክር ቤት ነው በጀቱም ኤቭሪ እንትኑ የሚወሰነው። ከንቲባም የራሷ ነው ምናምን which is የተጠሪነት ጉዳይ ብሎ አንዳንድ የሚያስቀምጣቸው ነገሮች ትንሽ ራሷን በራሷ ራስ ገዝ እንዳትሆን እንድታነክስ የሚያደርጋት ነገር የሚያሳዩ ነገሮችን እዛ ላይ እንመለከታልና አሁን እንዲጠራም ሞር ምንድነው ኢምፓወር እንድትሆን ሪኩዌስት የሚያደርጉ ሐሳቦች ናቸው በማሻሻያ የቀረቡትና የፌዴሬሽን ምክር ቤት አባል አይደለችም አይደለ? ምንም ተወካይ የላትም ፌዴሬሽን ምክር ቤት። ኦኬ የለውም። ምክንያቱም ኮምፖዚሽኑ ቅድም በነገርከኝ መሰረት ስለሆነ ኦኬ ቅድም ያነሳውን ነገር መቀጠል ትችላለህ። አሁን በተለይ ምንድነው የሚጠበቀው? ህዝቡ ምን ይጠብቃል ከዚህ ከምክክር ኮሚሽኑ? ምንስ አይጠብቅም የሚለውን እናንሳና አንድ ተለቅ ያለ ጥያቄ አነሳልሃለሁ። ህዝቡ እኔ ፖለቲካ ውስጥ ህዝቡ የሚባለው ነገር ነው። ብዙ ጊዜ ህዝብ ይወከላል የትም ሀገር። ለምሳሌ በአደጉ ሀገራት በጣም አድቮኬት የሚያደርጉ ሰዎች አሉ። አድቮኬሲ ላይ የተሰማሩ ኤጀንሲዎች አሉ። ሲቪል ሶሳይቲ አለ። ህዝብን ሪፕሬዘንት የሚያደርገው የህዝብን አይዲያ፣ የህዝብን ፍላጎት፣ የህዝብን ኢንተረስት ሪፍሌክት የሚያደርጉ ሰዎች ወይም አካላት እነዚህ ናቸው።
የፖለቲካ ፓርቲዎችን ጨምሮ የሆነ ኢንትረስት ግሩፕ ካለ እሱን ደግሞ ወክሎ የሚናገር ሰው ዞሮ ዞሮ የህዝቡን ስሜት ይዞ ይመጣል ተብሎ ነው የሚታሰበው። ያ ህዝብ ትንሽ ይሁን ትልቅ ይሁን፣ ያ ኢንትረስት ግሩፕ ትልቅ ይሁን ትንሽ ይሁን እሱ እንትን አይልም፣ ብዙ ማተር አያደርግም። ነገር ግን የፖለቲካ ፓርቲ ስትመሰርት አሰምሽኑ ምንድን ነው? የሆነ ግሩፕ አለ፣ የሆነ ኢንትረስት ግሩፕ አለ። ደን ያን ኢንትረስት ግሩፕ አስጠብቃለሁ፣ ዲፌንድ አደርጋለሁ፣ ፕሮሞት አደርጋለሁ ብለህ ነው የምትነሳው። እና ህዝብ ጥያቄ እኮ አያነሳም። ህዝብ ሀሳብ ሊሰጥ ይችላል፣ አዳራሽ ውስጥ ሰብስበ ሊወያይ ይችላል። አጠቃላይ ህዝቡን ግን ይዘህ ጥያቄህን ውጣና እጅን አንስተህ ተናገር አትለውም። ሶ ሪፕሬዘንታቲቭ ያስፈልገዋል። እና የፖለቲካ ኤሊት የሚናገረው ነገር ቫሊዩ የሚደረገው ከዚህ አንጻር ነው። ሶ ህዝብ የሚባለው ነገር በተወካይ አማካይነት ነው። በተለይ ሪፕሬዘንታቲቭ ዲሞክራሲ ላይ ህዝብ ብለህ ህዝብን ልታመጣ ትችልም፣ ፖፑሌሽኑን። ለዛ ነው ብዙ ጊዜ የህዝብ ጥያቄ ነው አይደለም የሚለው። ኦፍኮርስ ኬዝ ባይ ኬዝ የሚታዩ ነገሮች ይኖራሉ። ግን ከዛ አንጻር ብታይ ጆ ምን ይመስልሃል? ህዝብ የሚለውን አቢዩዝ የተደረገ ቃል ነው በሚል ስሜት ነው አቢዩዝ የተደረገ ነው እና አንተ ባልከው መንገድ አላየውም። እና ጆዬ በጣም ይቅርታል፣ አንተ ባልከው መልኩ በምታየው መልኩ ስለማላየው ለመሰለ ፓርቲ ፖለቲክስ ነው። ስፔሻሊ እኔ በኔ እድሜ ያየሁት የኢህአዴግን ምንየው ስቲላው ደግሞ በብልጽግና ምን ተሰንል የፓርቲ ሐሳብ ነው እንጂ አሁን ህዝብ የሚለው ዋት የህዝብ ፍላጎት ምናምን የምንላቸው ነገሮች I don't think እነሱ ነገሮች ቦታ ይሄ ተወካዮች ምናምን I don't think ምክንያቱም የፓርቲውን ሐሳብ ነው ተሸክሞ የሚንቀሳቀሰው ተወካይም የምትለው ምንም የምትለው ማለት ነውና እነዛን ነገሮች እንመለከታለን። ሌላው ፓርቲው በምርጫ ለምሳሌ ያለፈ ነው፣ ህዝብ መርጦት ነው ብንልስ ሰው የህዝብን እንትን ኢንተረስት እያስጠበቀ ነው ማለት አይቻልም። ፓርቲው ህዝብ መርጦኛል ካለ ፓርቲው ነው አትልም። መቼም ህዝብ ነው የወከለው አፍተር ኦል። ሶ በዲሞክራሲ የምታምን ከሆነ ሪፕሬዘንታቲቭ ማመን አለ መቀበል አለብህ። obviously why not ኮንቴነሩ ላይ ችግር የለብኝም ጆዬ። እኔ አሁን ዲሞክራሲ የሚለው የዲሞክራሲ ተቋማት አሉ፣ እዛ ኮንቴነር ላይ ችግር የለብኝም። ህዝብ ተወካዮች ብትለኝ አዎ የህዝብ ተወካዮች አለ። አሁን ፓርላሜንታሪ ነው ስትለኝ ያ ፓርላሜንታሪ ፕራክቲስ የሚደረግበት ገባ ትክክለኛ የሆነ ሂደት ውስጥ ነው ወይ ያንን ቫልዩ ነው ወይ በዛ ውስጥ የምናገኘው የሚለው ጥያቄ ነው። ቅድም መጀመሪያ ላይ መነሻ የሚያልቁ ከቫልዩ የሚነሱ ነገሮች ነው ድራይቭ አድርገው ፖለቲካል ሳይንስ እንዳጠና ያደረጉኝ ብያለሁ። እና ይሄ ቅርጹ ላይ አይደለም። እኔ ቅርጹ ላይ ምንም ችግር የለብኝም። ምክር ቤት አለ። ያ ምክር ቤት ግን ፈንክሽን የሚያደርገው what's really የህዝብን ሐሳብ ነው የሚለው ነው። ፕራክቲካሊቲ ላይ ነው ማንሳለና አሁን የህዝብ ጥያቄ ስትላይ ኮንተንት ዋይዝ ሆኜ ነው የማስበው ማለት ነውና እንዳልኩ ህዝብ በሰላም መኖር ይፈልጋል፣ ህዝብ ደህንነቱ እንዲጠበቅ ይፈልጋል፣ ህዝብ ኢኮኖሚካሊ በትክክል ሰርቶ መግባትና መውጣት ማደግ ይፈልጋል፣ መለወጥ ይፈልጋል። ከዛ ውጪ እንደ ህዝብ ያሉ ነገሮች አይኖር። ፖለቲካል ጉዳዮች ግን የግሩፖች ጉዳይ ነው። ኢንኬስ አሁን በመናወራበትም ጉዳይ ላይ ደግሞ የሆነ ፖለቲካ ፓርቲ ስናወራ ስፔሻሊ ዶሚኔት የሚያደርገው ገዢው ፓርቲው ላይ የሚወድቅ ይሆናል። ስለዚህ ያ አርቲኩሌት አድርጎ ሰብስቦ የሚያመጣቸው ሐሳቦች የህዝብ ናቸው አይደሉም? ኦኬ እዛ ላይ ብዙ አስተያየት አልስተበትሽ ይቅር። ነገር ግን እንዳልኩህ ምንድነው ፍላጎቱ ካልከኛ ክሊርሊ ያንን ነገር እንትን ማለት አልችልም። ግን የኔን ፍላጎት ላስቀምጥልህ እችላለሁ።
የኔ ፍላጎት ላስቀምጥ ይችላል። ከጥያቄዎቹ በመነሳት ሞሮፍ ራስ ገዝ የሆነውን ነገር የሚፈልግ ክሌም የሚያደርግ ይመስለኛል እንደ ህዝብ ያለው ወር ደግሞ በፓርቲ በኩል የሚመጡት ሐሳቦች ወደዛ የሚያዘነብሉ ይመስለኛል። ምክንያቱም ከሚጠይቋቸው ጥያቄዎች የፌደራል መንግስቱ ኢንተርቬንሽን ሌስ እንዲሆን ኢኮኖሚካሊም ካለው ይሄ ተጠቃሚ አይደለንም ከሚለው ክሌም በመነሳት ሞሮፍ ራስን በራስ የማስተዳደር የራሱን ገቢ በሚፈልገው ልክ የመሰብሰብ ጥያቄዎች አሉና ስለዚህ እዛ ላይ ቆመን ስንመለከት ሞሮፍ ጥያቄው ራስ ገዝ የመሆኑን ነገር የሚጠይቅ ይመስለኛል። ሌላኛው የቀረበው በፌደራል ስር ያው የዛ መጀመሪያ ላይ የነበረው ኤክስቴንሽን ነው የሚሆነውና ድሬዳዋ ተጠሪነቷ ለፌደራል ሆኖ ፌደራል የሚያስተዳድራት ከተማ ነው። ሌላው ክልል ነው እና በኔ በኩል በፍጹም ክልል የሚለውንም ፌደራል የሚለውንም አልደግፍም፣ አልቀበልም። ምክንያቱም ክልል ካልን አይደንቲቲ ግዴታ መስጠት አለብህ። አንድ ክልል የሆነ ብሔር አይደንቲፋይ መደረግ አለበት። ኦር ደግሞ ከዚህ በፊት እንደነበረው ለሁለቱ ከፋፍሎ የሚሰጥበት ከሌሎቹ ክልሎች በተለየ መልኩ ድሬዳዋ አዲስ ክልል ሆና የምትመጣበትን ነገር ለመፍጠር ይሆናል። በፍጹም እኔ እሱን አልደግፍም። ያንንም በዛ መልኩ ድሬዳዋ እንድትደራደር አልፈልግም። የፌደራሉ እንዳልኩ ተጠሪነት ወር ደግሞ ፌደራል የሚያስተዳድራትን ከተማ እንድትሆን አልፈልግም። ሲቲ ስቴት እንድትሆን እፈልጋለሁ። በጣም አሪፍ ፍላጎትን በደንብ ነው የገለጽከው። አይ ሆፕ ይሄ አሁን የገለጽከው ሀሳብ ያንተ ብቻ ላይሆን ይችላል ብዬ አስባለሁ። አንድ ነገር አለ። ሲቲ ስቴት እንድትሆን እፈልጋለሁ እልሃለሁ እንጂ ዋቲስ ትልቁ ደንቃራ ምክንያት ቅድም እንዳልኩ 40-40-20 የሚለውን ነገር 40-60 ማለት ነው የሚለውን ሐሳብ የጫነው የኢህአዴግ ፌደራልን የሚመራው ነው። የአይደንቲቲ ፖለቲካው ነው። የሀገሪቱ የፖለቲካ ቅኝት ዳፋ ነው ለከተማዋ የተረፈው። ስፔሻሊ ቅድም የሚያነሳ ነው የ40-40 ጉዳይ ላይ ማለት ነው። ስለዚህ አስሎንጋስ የሀገሪቷ የፖለቲካ ቅኝት አይደንቲቲ ቤዝድ ኦር ደግሞ ብሔር ቤዝድ መሆኑ እስካላቆመ ድረስ ዊሽ ብቻ ነው የሚሆነው ነው እያልኩ ያለሁት። እኔ የምፈልገው ሲቲ ስቴት ምክንያቱም ድሬዳዋ ብቻ አይደለም ሲዳማ የነዋሪዎቿ ተጠሪነቱ ለነዋሪዎቿ የሆነ መንግስት እንዲኖረው ፈልጋለሁ። ኦሮሚያ የኦሮሞ እንድትሆን አልፈልግም። ሲዳማ የሲዳማ እንድትሆን አልፈልግም። በሲዳማ ውስጥ የሚኖር የትኛው ማንነት ያለው እዛ ያለ ነዋሪ ይወክለኛል፣ ይመራኛል ካለ ማንንም ማድረግ የሚችልበት የበላይ መሆን ያለበት የአካባቢው ነዋሪ የፖለቲካል ስልጣኑን መያዝ የበላይነቱን መያዝ አለበት ብያምናለሁ። ስለዚህ ድሬዳዋ የነዋሪዋ እንደሆነች ነው ቻርተሩ የሚያስቀምጠው። ፕራክቲካሊ ቅድም እንዳልኩት ፖለቲካል ዲሲሽኑ ነዋሪውን የበላይ የሚያደርግ ሳይሆን ከዛ በላይ በፓርቲና ከፓርቲ ጋር ተያይዞ የሚመጡ ውሳኔዎች የበላይ የሚሆኑበትን ሁኔታ የፈጠረ ነው። ስለዚህ አስሎንጋስ ፌደራሉ ላይ ያለው ፖለቲካል ሲስተም እና ቅኝት እስካለ ድረስ እስከቀጠለ ድረስ አሁን የምንላቸው ዜጋን ቤዝ ያደረገ ሲቲዝንሺፕ ቤዝድ የሆነ ፖለቲካል ሲስተምን ሴኪዩር ማድረግ ትንሽ ከባድ ስለሚሆን አይ ቲንክ ሞር አድሬስ መደረግ ያለበት ያኛው አይደንቲቲ ቤዝድ ያደረገው ነገር መስተካከል መቀየር አለበት ብዬ በዋናነት እዛ ላይ አተኩራለሁና ሌላ ጊዜ ቢኖረንና አንድ ነገር ሌላ ጊዜ ሰፋ አድርገን እናያለን። ግን አንድ ነገር ላንሳልህ እዚሁ ላይ ሪፍሌክት እንድታደርግ በተለይ ይሄ አይደንቲቲ ቤዝድ ያደረገ የፌደራል አወቃቀር
ካለው ችግር ላለው ችግር ምላሽ ለመስጠት እንደ ምላሽ የመጣ አይነት ነው ብዬ እኔም ማምነው ሰዎቻችንም ሲነግሩን የነበረው ህገ መንግስቱም የሚነግረን ይህንን ነው። ከዚህ በፊት የነበሩ የተዛቡ አንዳንድ ግንኙነቶች አሉ። ያንን ማስተካከል ያስፈልጋል። የሚስተካከለው ደግሞ በእንደዚህ አይነት መልኩ ነው ብሎ የዘረጋው ስርዓት ነው። የብሔርን መሰረት ያደረገ የፌዴራል ስርዓት አገሪቱ እንድትከተል ያስገደደው። ይሄ ደግሞ ሞር ኦር ለስ አሁን ለ27 ወይም 30 በለው አመታት የዘለቀ የአስተዳደር ስርዓት ነው። ይሄ ስርዓት በቆየ ቁጥር በቆየባቸው ጊዜያቶች እንግዲህ ስርዓቱን አርጎ የመቀጠል ከዚህ ስርዓት ጋር የመላመድ ከዚህ ስርዓት ጋር ደግሞ ራስን አጀስት አርጎ የመሄድ ነገር ፕራክቲስ ያደረጉ ህዝቦች አሉ፣ ብሔሮች አሉ። ኦኬ ከዛ በፊት ይሄን እንዲመጣልን ጠይቀን ነበር፣ አግኝተናል የሚሉና ያገኘነውን ነገር ማስጠበቅ አለብን። ማስጠበቅ ብቻ አይደለም የሚገባንን አሁንም አላገኘንም የሚሉ ብሔሮች፣ ህዝቦች ተፈጥረዋል። ገብተዋል። ፍላጎቶችም ከዚህ በፊት ያልነበሩ ፍላጎቶችም እየተቀሰቀሱ እናያለን። አሁን በጊዜ ሂደት ለምሳሌ አማራ አካባቢ ያለው ነገር ከዚህ በፊት ያልነበሩ አይነት ጥያቄዎችን ታያለህ። አሁን ከአይዴንቲቲ ጋር የተገናኙ አግሬሲቭ የሆኑ ዲማንዶች አሉ። ኦፍኮርስ በሴኪሪቲ ኢሹ ስላለ ያም ኮንሰርን አለ። አት ሴም ታይም ሌሎች ዲማንዶችም ሌሎች ራሳቸውን ከጠበቁ ሌሎች የሚገባቸውን እያገኙ ከሆኑ እኛም ክሌም ማድረግ ያለብንን በአይዴንቲቲያችን መነሻ አድርገን እናርግ ብሎ አንዳንዱ ጫካ ገብቶ እየታገለ ነው። አንዳንዱ እንደምታየው ሚዲያ ላይ አለ። አንዳንዱ ፖለቲከኛ ደግሞ በሰላማዊ መንገድ የሚታገል አለ። ይሄን ክሌም እያደረገና ይሄን ሀሳብ ገዝቶት ማለት ነው። ሌላው ያገኘውን እንትን ኢንጆይ እያደረገ ነው የቆየው። ፕራክቲካሊቲው ምን ያህል ነው ማለት የሚፈለገው መጥቷል ወይ ሌላ ጥያቄ ሊነሳ ይችላል። ግን የብሔር ፖለቲካ አሁን ከኢትዮጵያ መንቀል ማጥፋት ማለት ሌላ ኪዮስ ሌላ ቀውስ ሊፈጥር የሚችል ሁኔታ የለም ወይ ጆን? አሁን እኔም አንተም የምንፈልገው ምናልባት አብዛኛው የኢትዮጵያ ሕዝብ የሚፈልገው ሁሉ ሰው በብሔሩ በማንነቱ ሳይሆን በዜግነቱ እንዲመራ ሊሆን ይችላል። ኦኬ ግን ሁኔታውን ደግሞ ስታይ ኦን ዘ ግራውንድ በጣም ዳይቨርሲፋይድ የሆነ ማህበረሰብ ነው ያለው። በዛው ልክ ደግሞ የመያያዝ የመተሳሰር አንድ ማህበረሰብ የመፍጠር ኔሽን የመፍጠር አዝማሚያዎች አሉ ያሉ ኔሽኖች አሉ። አት ዘ ሴም ታይም ያንን ኔሽንስ የማጠናከር ነገር አለ። ኔሽን ስለ ሲዳማን ማለት ነው፣ ኔሽን ስለ ኢትዮጵያን አይደለም። እና ሶ ይሄን ማንነት የማጠናከር ይሄን ማንነት ቢውልድ የማድረግ አሁን ጄኔሬሽን እየተፈጠረ የመጣ ነው። 30 ዓመት ቀላል አይደለም። ከዛ በፊት የነበረ ጥያቄ አለ በትግል ላይ የነበሩና አንድ ፕራክቲካል ነገር ላሳይህና ይሄ ስርዓት የተተከለው በቀድሞ መንግስትን የሚያስተዳድሩ ዶሚነንትሊ በህወሓት ነው ይባል ነበረ። ህገ መንግስቱም እነሱ ናቸው ይባል ነበረ አይደለ? የጻፉትም እነሱ ናቸው። ስፔሲፊካሊ ፍላጎታቸውን ለማሟላት ወይም አካባቢያቸውን ለመገንጠል ወይም እከሌ የሚባለውን ብሔር ለመጉዳት ይባል ነበረ። ነገር ግን ዛሬ ለዛ ህገ መንግስት ማን ነው እየተጋደለ ያለው? እነሱ የሉም። ዶሚናንት የሆነ ፖለቲካል እንትን የላቸው፣ ሮል የላቸውም አሁን በኢትዮጵያ ፖለቲክስ። ነገር ግን ማን ነው እነሱ ያስቀምጡት የጻፉትን ኢቭን ሪኔጎሽት ለማድረግ ራሱ በጣም እየከበደ እንደሆነ ነው አሁን በእንትን ላይ እየታየ ያለውና ሁሉም ሰው የኔ ህገ መንግስት ነው እስከ ማለት የደረሰው ህገ መንግስት ነውና ይሄን ስርዓት ማጥፋት ከሪያሊቲ አንጻር በጣም አስቸጋሪ ሚሆን አይመስልህም ጆኖ? ከፍላጎት አንጻር ከአምቢሽን አንጻር ልናስቀምጥ እንችላለን። ከዊሽ አንጻር ኢትዮጵያ እንዲህ ብትሆንልን ብለን ልናስቀምጥ እንችላለን። ፕራክቲካሊ ግን ዛሬ ሄደ አንድን ሲዳማ አይ ክልልህ ይፍረስና ብትለው
በድንጋይ ሊፈልግ ይችላል። እና ይሄ አሁን የኢህአዴግ ጉዳይ ከመሆን እኮ ወጥቷል፣ ከነሱ እጅ ወጥቷል። ከጥቂት የፖለቲካ እንትኖ ኢሊቶች የወጣ ጉዳይ ነው። ይሄ የህዝብ ሆኗል፣ ኦን አድርጎታል ህዝቡ ስርዓቱንና ይህን ከህዝቡ እንዴት ነው መንቀል የሚቻለው? ሶ ኢን ፕራክቲካል አይመስልህም? አንተ ያያዝከው አቋም አይ አንደርስታንድ ፍራስትሬሽን ከቻይልድሁድ ጀምረ ፕራክቲካሊ ፌስ ያረካቸው ነገሮች አሉ። አይ አንደርስታንድ የድሬድ እንትን አለ፣ ሳይኮሎጂ አለ፣ እዛ አካባቢ ያደጋችሁበት ስነ ልቦና አለ። ነገር ግን ይሄን ዳይቨርሲቲ አኮሞዴት የሚያደርግ ስርዓት ከመፍጠር ውጭ ምን አማራጭ አለ ብለህ ታስባለህ ጆ? ባይ ዘ ዌይ ጆይ ለኔ ይሄ የብሔር ፖለቲካ እንደ ፖለቲካ አልቆጥረው እንደ ፖለቲካ አልቆጥረው። በጣም ባርቤሪክ የሆነ አስተሳሰብ ነው። ወደ ሰውነት ገና ወደ ሰው አስተሳሰብ ያልደረሰ በዚህ ልክ የምገልጸው ነው። አንተ እንደምትለው እኔ ፍርሃት የለብኝም። በጣም ከባድ ነው ምናምን ብዬም አላስብም። ከባድም ቢሆን መነቀል ያለበት ነገር ነው። በቃ ልክ እንደ ካንሰር ነው የምቆጥረው። ታክቲካሊ የሆነ ጊዜ እነዛ አካላት በቃ እዛችሁ ጋር ያለችዋን ጥቅም ብቻ አስበው የሄዱበት ታክቲካል እንቅስቃሴ ነው እና ፖለቲክስ መላውን ህዝብ ሊጠቅም የሚችል ሐሳብ ይዘመተ ያንን ሐሳብ ኢምፕሊመንት አድርገን አውትከሙ ደግሞ ህዝብን የሚጠቅም መሆኑ ነው ፖለቲክስ። which is በዚህ የብሔር ፖለቲካ ህዝቡን የከፋፈለ even if ብሔር ተብሎ ቀደም ሲዳማ ያልከው አናትን ነው ምናምን ያልከው በፍጹም አይደለም። ህዝቡ ጋር ያለ ሐሳብ አይደለም። 100% እኔ ሹሮኜ ነው በዛ ልክ ነው ኮንፊደንሻሊ መመለከተው ህዝቡ ጋር ያለው። ምክንያቱም ህዝቡን የጠቀም አይደለም የብሔር ፖለቲካ፣ ጥቂት የብሔር ፖለቲካን የሚያራምዱ አካላት የተጠቀሙበት። ይሄ ተነካ ማለት ሞጭ ይገኛል ነው የሚለው ጥቅሜ ይነካብኛል ብሎ ስለሚያስብ ያ ጥቂት ስብስብ የብሔር ፖለቲካን በቃ ከተነካ ሀገር ትደበላለቃለች እያለ ይደሰኩራል። በፍጹም ሀገር የምትደበላለቅ ከሆነም ትደበላለቅ እንጂ እኔ ደግሞ ማስረግጥ ተደበላልቆም ቢሆን ሀገር ዜጎቿ የሚከበሩባት፣ ዜጎቿ ኦን የሚያደርጓት፣ የትም ቦታ ተንቀሳቅሰው የሀገር ባለቤትነታቸውን የሚያረጋግጡባት የዜጎቿ ሀገር መሆኗ የሚያረጋግጥ ፖለቲካ እስካልመጣ ድረስ which is አሁን የምትለው ይሄ ብሔር ፖለቲካ ምናምን ገና ፖለቲካ አልተወለደም ኢትዮጵያ ውስጥ። የአይደንቲቲ ፖለቲካ ስሙ ራሱ የኔ ፖለቲካ ከአይደንቲቲ ጋር ራሱ ተገናኝቶ ፖለቲካ በዚህ መጠራቱን ያሳፍረኛል። ምክንያቱም ፖለቲካ በዚህ መጠራት የለበት፣ በአይደንቲቲ መጠራት የለበት። የላቀ ሐሳብ ያለበት ነው ፖለቲካ። ፖለቲካ የሰው ልጅ ሐሳብ ነው። የአይደንቲቲ ፖለቲካ ግን የሰው ልጅ ሐሳብ በፍጹም አይደለም፣ አልቀበለውም። ፖቴንሻሊ ደግሞ 2018 በፈረንጆቹ በእኛ 2010 ነው አይደለም የሚሆነው ለውጡ በመጣ ጊዜ ሀገሪቱ ላይ በደንብ ታይቷል፣ አንገሽግሾታል። የኢትዮጵያ ሕዝብ የማንነት ፖለቲካ አንገሽግሾታል። ከጉራጌ ከአማራ ከወንድሙ ጋር ተቃቅፎ አብሮ የሚኖርበት ስርዓት እንዲፈጠር ፖቴንሻሊ ፍላጎት አለው። አሁንም ቢሆን ይሄ ውሳኔ ከመጣ ኤሊቱ ይሄንን ይዞ ከፍ ካለ ይሄ ህዝብ ግልብጥ ብሎ የሚደግፈው ሐሳብ የዜግነት ፖለቲካ ነው። ዜጋ ሆኜ የትም የኢትዮጵያ ክፍል ላይ መኖር እፈልጋለሁ የሚል ነው የትኛው ኢትዮጵያ ውስጥ ያለ ሰው ሐሳብ ይሄ ነው። የህዝብ ሐሳብ ይሄ ነው። ስለዚህ እንደ ህዝብ ዋጋ መከፈል ካለበት ኢትዮጵያ ውስጥ ጦርነትም ቢደረግ መደረግ ካለበት ኢትዮጵያ የዜጎቿ ሀገር መሆኗን ለማረጋገጥ መሆን አለበት። ዋጋ መከፈል ካለበት ለዚህ መከፈል አለበት። እኔ ቀኝ እጄ ራሴን እሰጣለሁ ለዚህ ሐሳብ፣ ሁሉ ነገር እሰጣለሁ።
ኢትዮጵያ የዜጎቿ ሀገር መሆን አለባት። ሌላኛው ሁለተኛ ክሪቲክስ ላስቀምጥልን አክቹዋሊ ባለው ከዚህ ከአይዴንቲቲ ፖለቲካ ጋር የመሃል ፖለቲካ ተብሎ ያለ ሐሳብ አለ። የአይዴንቲቲ ፖለቲካውንም ታመጣዋለህ፣ የዜግነት ፖለቲካውንም ጎን ለጎን አስማምቼ ይሄዳሉ። በፍጹም ያንን ማድረግ አይቻልም። በፍጹም አይዴንቲቲ ፖለቲክስ ነው አት ዘ ሴም ታይም ደግሞ የዜግነት ፖለቲክስ ነው። ፕራግማቲካሊ ሁለቱንም መሃል ላይ ይዤ ተቃቅፈው እንዲሄዱ ማድረግ ይቻላል እንችላለን የሚል ሐሳብ በፍጹም አይቻልም። ይሄ ማለት አህያና ጅብን አንድ ቤት ውስጥ አስሮ እንደማሳደር ነው የምቆጥረው። የአይዴንቲቲ ፖለቲካና የዜግነት ፖለቲካን አንድ ላይ አስኬዳለሁ ማለት አህያና ጅብ እስቲ ማታ ላይ አስራቸው ጠዋት ላይ ማንን ነው የምታገኘው? ጅብን ነው ይበለዋል። በቃ ፕራክቲካሊ የሚያየን ያለ ነው። ያ የብሔር የማንነት ፖለቲካ ምንጊዜም እኔ ብቻ የሚል ነው፣ ለከት የሌለው። ጥያቄው እዚህ ጋር ይቆማል የምትለው አይደለም። የኔ ሊሚት ይሄ ነው፣ ፌር የሚባል ነገር የለው፣ ልክ የሚባል ነገር የለው። ይበላል፣ ሁሉንም ነገር መውሰድ ነው የኔ ማለት ነው የሚፈልገው። ስለዚህ በፍጹም ብቻውን አይደንቲቲ ፖለቲክስ ተቀባይነት የለውም እኔ ጋር። ሁለቱንም ጎን ለጎን እናስኬዳለን የሚል የዋህ የሆነ አስተሳሰብ ፕራግማቲክ ነው ብትለኝ በፍጹም እሱንም አልቀበልም። ፌር የሚባለው መካከለኛ አስተሳሰብ ግን ምንድነው ብትለኝ ዜጋ መሆን ነው። መካከለኛው አስተሳሰብ የዜጎች ሀገር መሆን ነው መካከለኛው አስተሳሰብ። ስለዚህ አሁንም ድምጼን ማሰማው እንደ መጨረሻም ሐሳብ አድርጌ ማስቀምጥልህ ለድሬዳዋም ይሁን ለኢትዮጵያ ፖለቲካ ፈውስ የሚሆነው ሀገር የዜጎቿ ባለቤትነት የተረጋገጠበት ፖለቲካን መመስረትና ያንን ማረጋገጥ ሲቻል ነው ብዬ ደመድማለሁ። ጆይ ያ ጥሩ ጆ ዲቤት አይደለም፣ ክርክር አይደለም፣ ኢንፎርማቲቭ የሆነ ስለ ድሬዳዋ ትኩረት አድርገን የምንነጋገርበት ዝግጅት ነው የዛሬው የአፍሪኮር አድማጮች ተመልካቾቻችን ይህን ፕሮግራም የምትከታተሉ። ነገር ግን አንዳንድ ጉዳዮች ሲነሱ ያው በደንብ ኤላቦሬት እንዲሆኑ እንዲብራሩ የምንጠይቃቸው ጥያቄዎች አሉ። ግን በዲቤት መልክም ቢሆን ብናነሳ ችግር ስለሌላቸው አንዳንዶች የኢትዮጵያ የፖለቲካ ዲስኮርስ ውስጥም ዲቤተብል የሆኑ ኢሹዎች የሚነሱ ጉዳዮች ስለሆኑ በዛ መልክ እያነሳን እንደሆነ እንድትገነዘቡ በዚህ አጋጣሚ ለመጠየቅ ነው። ሌላው ጆ አንድ እስቲ የመጨረሻ እንድታደርግልኝ እፈልጋለሁ በዛውና በተለይ የዚህ የብሔር ፖለቲክስ ያስከው አቋም በጣም ስትሮንግ ነው። በተመሳሳይ አቋም የሚያንጸባርቁ ወገኖች አሉ። አሁንም የትኛው ዶሚኔት ያደርጋል ኢን ተርምስ ኦፍ ነምበር በኢትዮጵያ የሚለውን ነገር ዝም ብሎ መገመት ቢቻልም ነገሩ ሲመጣ ምን ለምሳሌ መንግስታት የሚያወርዱትን ሀሳብ ላለመቀበል ሬዚስታንስ ከፍተኛ ሬዚስታንስ አሳይቶ የሚያውቅ ማህበረሰብ አይደለም። በአብዛኛው የትኛውም ስርዓት ቢመጣ ያ መንግስት ጠንካራ እስከሆነ ድረስ ማስፈጸም እስከታች ድረስ የመቻል ይሄ የአፍሪካ ሀገሮች ትሬንድም ነው። በሂደት የመልመድ እና የመውሰድ ኦን የማድረግ ነገሮች ይኖራሉ። ግን መንግስት በዛ ደረጃ የሚያነሳውን ሀሳብ ሬዚስት የሚያደርግ ብዙ እንትን ላይኖር ይችላል። ምክንያቱም በኃይልም ጭምር ነው መንግስታት የሚጠቀሙት። የአፍሪካ መንግስታት አንድን ፖሊሲ የሚያስፈጽሙበት መንገድና ዴሞክራቲክ በሆነ ወይ አንድን አይዲዮሎጂ አምጥተህ ቅድም እንዳነሳሁ ለምሳሌ መጀመሪያ አካባቢ በለውጡ ሲመጣ የነበረው አትሞስፈር አብዛኛው ሰው ዌልካሚንግ እንትን የነበረው የዜግነት የሚመስል ነገር ስለተነሳ ነው የሚል ነገር አንስታልና ግን ቶሎ ነው ወዲያው ነው
እንትኑን ካየ ነው ያመጡ ሰዎችም ሌሎችም ተቀባዮችም ወደ ፕራክቲካሊቲው የገቡት የትኛው ነው ፕራክቲካል ወደሚል ነው ኤንድ ኦፍ ዘ ዴይ የሚሄዱት እና እንደሱ አይነት ነገሮችን ማየት ነው። ግን ለመጨረሻ አድርጌ ማነሳልህ ነገር የዜግነት ፖለቲካ ብለህ አሁን ዲፋይን ባረከው መንገድ አይደንቲቲን መሰረት ያላደረገ አይነት የፖለቲካ ስርዓት በሀገራችን አልነበረም ወይ? አልቆየም ወይ? እንደውም ከአፄዎቹ ጀምሮ በደርግም ጊዜ በለው ብሔርን መሰረት ያደረገ የክልሎች መወቃቀር አልነበረም፣ ስርዓትም አልነበረም። ነገር ግን ካሁን የባሱ ችግሮች ነበሩ። ሀገሪቱ እርስ በርስ ጦርነት ላይ ነበረች በደርግ ጊዜ 17 ዓመት እንደምናውቀው። ከዛ በፊት ደግሞ የነበሩ የአፄዎቹ ስርዓታት ህዝቦች ተጎድተናል ብሎ በርካታ ጥያቄዎች የሚያነሱ ተጨቁነናል የሚለው የመሬት ባላባትነት ጋር የተያዘ ጭሰኛ ስርዓት የነበረበት ሁኔታ እንደነበረ በሀገራችን ታሪክ መጽሐፎችን አንቦ መረዳት የሚችል ነው በእድሜው ያልደረሰ ሰው። አልነበረም ወይ ይሄ አይዴንቲቲ መሰረት ያላደረገ አይነት ዜጋ ተኮር ስርዓት ነበር የሚከተሉት ብዬ ነው እኔ ማምነውና ማስበው። ግን ችግሮች ከዚህ ባሱም ነበሩ። ይሄ አሁን የመጣው ቅድም እንዳልኩ ይሄ አይዲዮሎጂ መነሻ አድርጎ ምናምን ነገር አይደለም። ኦፍኮርስ እንዳልከው ፖለቲክስ አይዲዮሎጂ ላይ ቢንጠለጠል ጥሩ ሊሆን ይችላል። ነገር ግን የሀገራችን ስርዓት የተዘረጋው ለነበሩ ጥያቄዎች ምላሽ ለመስጠት እና ይሄን የተለያዩ ዳይቨርሲፋይድ የሆኑ ኢንትረስቶችን ባክግራውንዶችን ሁሉንም ጥያቄዎችን አኮሞዴት ለማድረግ ምን አይነት ስርዓት ቢመሰረት ነው በሚል የመጣ ስርዓት ስለሆነ አይመስልም ሳስቴን ያደረገው አሁንም እየቀጠለ ያለው እና ዋና ፖይንቴ ምንድነው ከዚህ በፊት የነበረው ስርዓት አሁን አንተ የምትለውን ያራምድ የነበረ ስርዓት አልነበረም ወይ? ከዛስ ምን ሊሻሻል ይችላል? አሁን ዜጋ ብለህ ብታመጣ በዚህ ዳይቨርሲፋይድ በሆነ ማህበረሰብ ውስጥ ምን የተለየ ነገር ሊመጣ ይችላል ብለህ ትጠብቃለህ ጆ? ኦኬ አንድ ከአንተ ሀሳብ ጋር የማልስማማው ከዚህ በፊት ዜጋን መሰረት ያደረገ ፖለቲካ ኢትዮጵያ በዘመኗ ዜጎች የሀገር ባለቤት የስልጣን ባለቤት የሆኑበት ስርዓትን ኤክስፒሪየንስ አድርጋ ተጠቅም። ሚሊተሪ ጁንታ ነው ደርግ ላይ ነበረው። የትኛው ዜጋ ነው መርጦት እንትን ያለው? ወር ደግሞ ለዜጋው ሰሚት ያደረገ ያው ለዜጋው ሰሚት አድርጓል የምንለው የኢንስቲትዩሽኖች ከግለሰብ በላይ ከፓርቲ በላይ የሆኑ ኢንስቲትዩሽኖች ሀገር ላይ መኖራቸው ሲረጋገጥ ነው። እነዚህ ኢንስቲትዩሽኖች የዜጎች የበላይነትን የሚያረጋግጡበት ሰብአዊና ዲሞክራሲ መብቶች ሴኩር የሚያደርጉ ጠንካራ ተቋማት ስቴት ማሽን የሆነው ገቨርንመንቱ which is የትኛውን ፓርቲ ቢመጣ ከየትኛውን ፓርቲና ግለሰብ በላይ መሆኑ ሴኩር መደረጉን ነው የምናነሳው። የዜጋ የበላይነት ስንል ዜጎች ወጥተው ምናምን የሚጮሁበት ምናምን እንደዛ ያለ ማለት ነው። ስለ ንጉሱ ጊዜ እናንሳ። ኢምፔሪያል ነው። የትኛው ዜጋ ነው የሀገር ባለቤት የሆነው? እንደፈለገ ያስገብረዋል፣ እንደፈለገ ያደርገዋል። ንጉሱና የንጉሱ ቤተሰቦች እንደፈለጉ የሚኖሩበት ሀገር ነው። ኢህአዴግ ላይ እንምጣ። ብሔር ነው የበላይ። መሬቱ ብሔር አለው፣ አየሩ ብሔር አለው፣ ቁሱ ብሔር አለው፣ ሰው ብሔር አለው። which is ግን ያ some group ነው በሲዳማ ስም ስልጣንንም ይሁን እንደ ሀገር ያለውን ጥቅም ኤክስፕሎይት የሚያደርገው ማን ነው? የሆነ ግሩፕ ነው። ያው አሁን ባለው ስርዓት እንዲና እንዲያ ማለት የለብኝም። ምክንያቱም አንተ አትምርም ያው ስለማትምር እየኖርኩበት ስላለው እሱን ልዝለልልህና አትኦል የለም። ዜጋው ኦን ያደረገው ዜጋው ዶሚኔት የሚያደርገው የፈለገውን የሚያስቀምጥበት የፈለገውን የሚያወርድበት ስርዓት ኢትዮጵያ ላይ ያለ
ስለዚህ አሁን የምትለው ነገር ቀጥሏል። በምን አይነት ሁኔታ ቀጠለ? ኢህአዴግ እንዴት ቀጠለ? አሁን ላይስ የሰው ጥያቄ ምንድነው? እንደ ዜጋ አብሬ መኖር እፈልጋለሁ የሁሉ ሰው ጥያቄና ፍላጎት ነው። ነገር ግን ይሄ የብሔር ጉዳይ የተንጠለጠለው ስቲል የሆነ ግሩፕ ላይ ነው፣ የሆነ ኤሊት ጋር ነው። ያ ኤሊት ደግሞ ፓወር የያዘው ጆይ 100% እርግጠኛ ሆኜ የምነግርህ ፓወር የሚይዘው አካል አይ ከዚህ በኋላ የብሔር ፖለቲካ አይደለም ብሎ የሆነ ጂኦግራፊካል ነው ብሎ አሁን ዲሳይድ ቢያደርግ ምንም የሚመጣ ነገር የለም። ነገር ግን ቅድም እንዳልከው ኢትዮጵያን ደግፈው 2018 በፈረንጆቹ ማለት ነው ኢትዮጵያን ደግፎ ጮሆ የነበረ ወዲያውኑ ቀዘቀዘ ያልከው እንዳልኩ ያንን ኢምፕሊመንት የሚያደርገው ኤሊት ተጠቃሚነቱን ሴኪዩር ሊያደርግ የሚችለው በዜግነት ፖለቲካ ውስጥ እንዳልሆነ በ100% እርግጠኛ ሆኖ ነው የሚያውቅ። በአይዴንቲቲ ፖለቲካ ውስጥ ነው የፈለገውን ነገር ኤክስፕሎይት ማድረግ የሚችለው። ምክንያቱም በዛ ውስጥ ነው ባይማር ዕውቀት ባይኖረው ምንም ባይኖረው ባርቤሪክ የሆነ አስተሳሰብ ስለሆነ አሁን የምትለው ብዙ ሰው እየደገፈው ያለ የአይዴንቲቲ ፖለቲክስ ስላለ አይደለም። ኤሊቱ ግን ተጠቃሚነቱ እንደፈለገ የፈለገውን ነገር ኤክስፕሎይት ለማድረግ ይሄ የማንነት ፖለቲካ አመቺ ስለሆነ የኤሊቱ ምርጫ እና አብዛኛው ኤሊት ስፔሻሊ ደግሞ ስልጣን ላይ ያለው ፕሪፈር የሚያደርገው መኖር የሚፈልገው በዚህ የአይዴንቲቲ ፖለቲክስ ነው። የዜግነት ፖለቲካ ውስጥ ግን ተጠያቂነት አለ። ኢንስቲትዩሽኖች ከግለሰብ በላይ ይሆናሉ። ዜጋው ከፋለ ስለ ኢንስቲትዩሽን አለ ያልኩ ነው። የዲሞክራሲ ኢንስቲትዩሽኖች አሉ። ሰብአዊ መብትን ሴኪዩር የሚያደርጉ ከግለሰብና ከፓርቲ በላይ የሆኑ ኢንስቲትዩሽኖች ይኖራሉ። ስለዚህ በፍጹም የአይዴንቲቲ ፖለቲካ ይሄንን ስለማይፈልግ አሁንም ስትረግሉ ያለው ኤሊቱ ከኤሊቱም ደግሞ ስልጣኑን የያዘው አካል በጣም ስትረግል ያደርጋል። ምክንያቱም የራሱን ጥቅም እንደሚያጣ ስለሚያውቅ ማለት ነውና አይ ዶንት ቲንክ እኔ ብዙ ዋጋ ያስከፍለናል ብዬ አላስብም ወደ ዜግነት ፖለቲካ ለመምጣት። ዋጋ ከከፈልንም ግን ዋጋ መክፈል ካለብን ፕራየርሊ እንደ ኢትዮጵያ ካሉን አንድ ጉዳይ በተለይ የሰው ልጅ ነፍስም ዋጋ መከፈል ካለበት የዜግነት ፖለቲካ ኢትዮጵያ ላይ ኢምፕሊመንት እንዲደረግ ዋጋ መከፈል አለበት ብዬ አምናለሁ፣ አስባለሁ። በጣም አመሰግናለሁ ጆ ስለሰጠህን አብረህን ቆይተህ እንደዚህ አይነት ትንታኔ በተለይም ስለ ድሬዳዋ ከተማ ስለ ድሬ በደንብ ስለነገርከን እጅግ አድርጌ አመሰግናለሁ። በአይዴንቲቲ ፖለቲክስ ዙሪያ ግን አንድ ቀን አይ ቲንክ መመለሳችን አይቀርም። ባጭሩ እንላቀቅ አይመስለኝም። እሱን ጉዳይ ሰፋ አድርገን ራሱን ጊዜ ሰጥተን አስችለን የምንወያይበትን ፕሮግራም እናመቻቻለን ብዬ ተስፋ አድርጋለሁ። አንተም ዳግም ወደ አፍሪኮር መጥተህ ምክክር እና ውይይት እንደዚህ አይነት በሰለጠነ መንገድ ታደርጋለህ ብዬ አስባለሁ። ስለነበረን ቆይታ ጆ በጣም አመሰግናለሁ። አንተም አመስግን አድማጭ ተመልካቾቻችንን። ከዛ የዛሬውን ፕሮግራም በዚሁ እንጨርሳለን። እሺ ጆዬ፣ አስቀድሜ አንተን ነው ማመስገን የምፈልገው። ያው ብዙ ትልልቅ ሰዎችን በዚህ ጋብዘህ ስታወራ ተመልክቻለሁ። እንግዲህ ያው በእድሜ ትንሽም ብሆን በዚህ መጥቼ ካንተ ጋር ደስ የሚል ጊዜ ማሳለፍ ችያለሁና እጅግ አድርጌ አመሰግናለሁ። አድማጭ ተመልካቾችንም ስለሰሙን ስለሚከታተሉንም እነሱንም ማመስገን እፈልጋለሁ። በሌላ ጊዜ እንግዲህ ተገናኝተን ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁ። ሰላም ሁኑልኝ ጆዬ። ሰላም ሁኑልን አፍሪኮር ተከታታዮቻችን። አፍሪኮርን ሰብስክራይብ ማድረግ ሌላውም ደግሞ እንዲሰማ ማድረስ አትርሱ። ሰላም፣ እንገናኛለን በሚቀጥለው ከሌላ እንግዳ ጋር።
ቸር ይግጠመን እስከዛው።